ዕለታዊ መረጃዎችና ዘገባዎችን ጀመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሌሊቱን ተከታታይ የድሮን ጥቃቶች ተፈጽመዋል። ሌሊቱን በተፈጸሙ ተከታታይ የድሮን ጥቃቶች የደረሰው ጉዳት ምንድነው የሚለውን መረጃ ጨምሮ የተለያዩ መረጃዎችን ይዣለሁ። እንዲሁም ደግሞ የሰሜን ምዕራብ ኢትዮጵያ አሁን ከፍተኛ የሆነ ወታደራዊ ውጥረት የሚታይበት ቀጠና ሆኗል። ከሁመራ እስከ ቋራ ባለው ቀጠናና በትይዩ ባሉ የጃዊና የመተከል ቀጠናዎች ወደ ብሉ ናይል ሱዳን ግዛት ከፍተኛ ወታደራዊ ውጥረት አለ። ገዳሪፍን የሱዳንን ምስራቃዊ ግዛት ጨምሮ በዚህ ቀጠና እንግዲህ የተለያየ የወታደራዊ እንቅስቃሴ እንዳለ ነው መረጃዎቹ የሚያሳዩት። በዚህ ቀጠና የኤርትራና የአልቡርሃን ጥምረት እንዲሁ ደግሞ የህወሓትን ጨምሮ የሱዳን አልቡርሃን በኢትዮጵያ ውስጥ የኢትዮጵያን መንግስት የሚታገሉ 8 ኃይሎችን እንደዚሁ እየደገፈ መሆኑን የሚገልጹ መረጃዎች ወጥተዋል። ከዚህ ባሻገር ደግሞ እንደዚሁ በኢትዮጵያ በኩል ደግሞ በቀጥታና በተዘዋዋሪ ጀነራል አልቡርሃን የሚመራውን ኃይልና እንደዚሁ ደግሞ የሱን አጋር የሆኑ 3 ታጣቂ ቡድኖችን በኢትዮጵያ በኩል ድጋፍ እያገኙ መሆኑን ተከትሎ አንዱ ባንዱ ጉዳይ ጣልቃ እየገባ ነው የሚገኘው። ይሄ እንግዲህ ቀጠናው ወደ ተለየ ውጥረት አስገብቶታል። በዚህ ቀጠና የቀይ ባህርና የአባይ ፖለቲካን ጨምሮ ያሉ የሀገር ውስጥና የቀጠናው ሉዓላዊ ሀገራት ፍጥጫ ከዕለት ወደ ዕለት እየጨመረ መምጣቱን የሚገልጹ መረጃዎች ናቸው ያሉት። ይህንን ተከትሎ በዚህ ቀጠና ከፍተኛ የሆነ የአየር ኃይል ስምሪት መደረጉንም እንደዚሁ መረጃዎች ያሳያሉ። ከቋራ እስከ ጃዊ ባለው ቀጠና ለተከታታይ 8 ሰዓታት እንደዚሁ ተከታታይ ድሮን አሰሳና ቅኝት እየተደረገ ነው ሌሊቱን ያደረው። ይህንን ተከትሎም እንደዚሁ ተከታታይ ድሮን ጥቃቶች ተፈጽመዋል። መረጃውን በዝርዝር ወደ እናንተ የማደርስ ይሆናል። ሌሎች መረጃዎችም አሉ እንግዲህ በዲፕሎማሲውም እንዲሁም ደግሞ ሌሎች የግንባር መረጃዎችንም ይዣለሁ። እየተከታተላችሁ እስከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተ እስከመጨረሻው አብራችሁን ከቆያችሁ በዚህ ሰዓት ያስኳቸውን መረጃዎች ሙሉ በሙሉ የምትሰሙ ይሆናል። የቻናሉ ቤተሰብ ለመሆን ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን አብራችሁ እንድትዘልቁና መረጃዎች ሲለቀቁ እንዲደርሳችሁ የቻናሉ ቋሚ ደንበኛ እንድትሆኑ በዚሁ ጥሪ ማቅረብ እወዳለሁ። የተለያዩ መረጃዎችን እንግዲህ በተለይ በቀን 2 ጊዜ የሚለቀቁ የግንባር መረጃዎችን የምትከታተሉ ይሆናል። እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል ሰሞኑን መነጋገሪያ ከሆኑት ጉዳዮች መካከል ምርጫ ቦርድ የሰጠው ውሳኔ ነው። ምርጫ ቦርድ የፌዴሬሽን ምክር ቤት ውሳኔን ተከትሎ የሰጠውን በተለይ በራያ አላማጣ፣ በኮረም፣ በጠለምትና በወልቃይት ቀጠናዎች ያለውን ሁኔታ በተመለከተና የምርጫ የተወካዮች ምክር ቤት ምርጫ እጩ ማቅረብን ወይም ደግሞ ምርጫ ማድረግን በተመለከተ ውሳኔውን ተከትሎ የተለያዩ መግለጫዎች እየወጡ ነው የሚገኙት። በዚህ በኩል እንግዲህ የተለያዩ መግለጫዎች አሉ። በሁለት ሊከፈሉ ይችላሉ መግለጫዎቹ። አንደኛው በትግራይ የፖለቲካ ኃይሎች ያለው መግለጫ ነው። ይሄ ሙሉ በሙሉ ይሄንን የሚያወግዝና የሚቃወም ሲሆን፣ በሌላ በኩል ደግሞ በአማራ ፖለቲካ ደግሞ የማንነት አስመላሽ ኮሚቴዎችና የፖለቲካ ፓርቲዎች ደግሞ እንደዚሁ የምርጫ ቦርድን ውሳኔ በአዎንታዊነት እንደሚመለከቱት በመግለጫዎቻቸው እያሳወቁ ይገኛሉ። በትናንትናው ዕለት የወልቃይት ጠገዴ የማንነት አስመላሽ ኮሚቴ እንዲሁም ደግሞ ከሰዓት በኋላ የራያ ወሎ አማራ ማንነት አስመላሽ ኮሚቴ መግለጫዎቻቸውን በቅደም ተከተል ይፋ አድርገዋል። በዛሬው ዕለት ደግሞ እንደዚሁ የጠለምት ማንነትና ወሰን አስመላሽ ኮሚቴ መግለጫዎችን አውጥቷል። ከሁለቱ መግለጫዎች ለየት ባለ ሁኔታ የጠለምት የማንነት አስመላሽ ኮሚቴ መግለጫዎች የህወሓትን አጠቃላይ የወታደራዊ ዝግጅትና ቀጣይ እንዲሁም ደግሞ የሪፐብሊክ ትግራይ ምስረታም ጭምር ያካተተ መግለጫ ነው። መግለጫው ላይ ያሉ ዋና ዋና ነጥቦችን ወደ እናንተ አድርሼ ወደ ዝርዝር መረጃዎቹ እገባለሁ። በርካቶቻችሁ ሐሳብ አስተያየቶችን ልካችሁልኛል። በምስል የተደገፉ ማስረጃዎችን ጭምር ልካችሁልኛል። በእጅጉ ነው የማመሰግነው። ከተለያዩ አካባቢዎች አዲስ አበባን ጨምሮ ከተለያዩ አካባቢዎች እንደዚሁ ያሉ አጠቃላይ በተለይ በትላንትና የቀረበውን የፖሊስ እና በአዲስ አበባ ከተማ በቅርቡ የአጠቃላይ የፍተሻ ኦፕሬሽን ወይም ደግሞ ዘመቻ ይደረጋል ከሚለው ጋር በተያያዘ በርካታ ወጣቶች ተይዘው ደብዛቸው እየጠፋ በየመንገዱ ፖሊስ ወጣቶችን እያስቆመ ገንዘብ እንደሚወስድና ኪስ እንደሚፈትሽ ስልካችሁን አምጡ በሚል የስልኮቹ ደረጃ ጥራት ያለው ከሆነ ስልኮቹን አስከፍቶ ለምርመራ ይፈለጋል በሚል ስልኮቹን ፖሊስ አባላት ወደ ጣቢያ ይዘው እየሄዱ ከዛ በኋላ ስልካችሁን ለመውሰድ ከ5000 እስከ 10000 ብር አምጡ ካልሆነ ውስጡ ላይ ፍተሻ ይደረጋል፣ ወደ ኢንሳ ይተላለፋል በሚል ማስፈራሪያ እያደረጉ ገንዘብ እየተቀበሉ መሆናቸውን የሚገልጹ አስተያየቶችንና ጥቆማዎችን ልካችሁልኛል። ወደፊት በዝርዝር መለስባቸዋለሁ። እንግዲህ የምርጫ ቦርድን ውሳኔ ተከትሎ የጠለምት አማራ ማንነትና ወሰን አስመላሽ ኮሚቴ የሚከተለውን መግለጫ ሰጥቷል። ዋና ዋና ነጥቦቹ ከረጅሙ መግለጫ ላይ ዋና ዋና ነጥቦቹ የሚከተሉት ናቸው። ውሳኔው የጨለማው ዘመን የአልጋ ወራሾችን ማንነት ይበልጥ ያጋለጠ ነው ሲል ኮሚቴው ገልጿል። የህዝባችን የዘመናት ትግል አንድ እርምጃ ወደፊት ያሻገረ ነው ሲል ውሳኔውን እንደዚሁ በድጋፍ ተቀብሎታል።
የሰማዕታት ትግል አደራ ወደ ዋናው ግብ እየቀረበ እንደሆነም ይሰማናል ብሏል። የጠለምት ማንነት አስመላሽ ኮሚቴ የትግራይ የትህነግ ውርስ አስቀጣዮች እንደ ስምረት ያሉ ፓርቲዎች የህዝቡን መብት ለመደፍጠጥ የሚያደርጉት ህገወጥ ድርጊት ተቀባይነት የሌለውና የሚወገዝ የፕሮፓጋንዳ እና ነገሮችን የማወሳሰብ ሴራና ሸፍጥ የተሞላበት እንቅስቃሴ ነው ሲል የነጌታቸው ፓርቲ ያወጣውን መግለጫም እንደዚሁ በዚህ መግለጫ ኮንኖታል። የወሰንና ማንነት አስመላሽ ኮሚቴው ይህ እንግዲህ ለዚህም ተከዜን ተሻግረን ወደ ትግራይ ማንነት የኛ ነው ብለን እንደማናውቅ ሁሉ ተከዜን ተሻግረው የሚወስዱብን የማንነት አሳልፈን የማንሰጥ መሆናችንና የሰማዕታት አደራ ያለብን መሆኑ በውል ሊታወቅ ይገባል ሲል የጠለምት የወሰን ማንነት አስመላሽ ኮሚቴ በመግለጫው ላይ ይህንን አንስቷል። ከጨለማው ዘመን አልጋ ወራሽ ከትህነግ ጋር እኩል አምረረን የጌታቸውን አካሄድ እንታገለዋለን ብሏል። ጌታቸው ረዳና ስምረት ፓርቲን የማንነት አስመላሽ ኮሚቴው አምርሮ እንደሚታገለው በመግለጫው አሳውቋል። ከዚህ ጋር በተያያዘ እንግዲህ ተከዜን ተሻግሮ ማንነታችን ለመንጠቅ የሚመጣ የትኛውንም ኃይል አንታገሰውም፣ ህዝባችንም ለዚህ የወትሮ ዝግጁነቱን እንዲያደርግ ጥሪ እናቀርባለን ብሏል። የፌዴሬሽን ምክር ቤት ውሳኔን የተሰጠው ውሳኔ ማለት ነው አሁንም ጥሩ ቢባልም ግን በሁለት ዓመታት ውስጥ ማለቅ የነበረበትንና አጠቃላይ የአካባቢውን የራስን በራስ የማስተዳደርና የአከላለል ጉዳይ በተመለከተ የፌዴሬሽን ምክር ቤት ጥያቄያችን ሳይመልስ በመቆየቱ አሁንም ወደፊት ጥያቄያችን እንዲመልስ እንጠይቃለን። ከሁለት ዓመታት በላይ ጥያቄ መፍጀቱ አሳዝኖናል ሲልም እንደዚሁ የፌዴሬሽን ምክር ቤትን ሚና አለመወጣት እንደዚሁ አንስቷል። በህገ መንግስቱ አንቀጽ 48 መሰረት የጠለምት ጉዳይ አስቸኳይ መፍትሄ ሊሰጠው ይገባል ሲል እንደዚሁ መግለጫው አንስቷል። ከዚህ ጋር በተያያዘ እንግዲህ ህወሓት በራያና በጠለምት ያደረጋቸውን የባለፈው ጥር 18 ወረራዎችና ትንኮሳዎች እንዲሁም ደግሞ በወልቃይት መጠነ ሰፊ ወረራ ለማድረግ እያደረገ ያለውን ዝግጅት በአንክሮ እየተከታተለ እንደሆነ ኮሚቴው በመግለጫው አንስቷል። ቀጣይ ሊቃጣ የሚችለውን ወረራና እንዲሁም ደግሞ የህወሓትን ዝግጅት ለመመከት ህዝባችን ራሱን ለሁለንተናዊ ትግል ዝግጁ እንዲያደርግ ጥሪ እናቀርባለን ሲል ኮሚቴው በመግለጫው ይህንን አንስቷል። በመላው ኢትዮጵያንም የህወሓትን አጠቃላይ ሁኔታ በመከታተልና በመገንዘብ ከጎናችን ሊቆሙ ይገባል በሚል የኛውን ጉዳይ እዚህ ላይ አንስቶታል። ህወሓት የታላቋ ትግራይ ሪፐብሊክ ምስረታ ግብ ስለሆነ እንድታከሽፉት እንጠይቃለን ብሏል። ህወሓት የሚያደርገው ወረራ ታላቋ ትግራይን ለመመስረት እንደሆነ ሊታወቅ ይገባል ብሏል። ህወሓት እነዚህን ግዛቶች በእጁ ካስገባ እንግዲህ ራያ፣ ጠለምትን፣ ኮረምን እና ወልቃይትን በእጁ ካስገባ ምን ሊያደርግ እንደሚችል እንደዚሁ ኮሚቴው ሲጠቁም እነዚህ አካባቢዎች እንደገና በህወሓት እጅ ከወደቁ ለረጅም ዓመታት ሲሰራበት የቆየውን የመገንጠል አጀንዳውን እውን ያደርጋል። ይህንን እንግዲህ ለመታደግ እነዚህን ግዛቶች በኢትዮጵያ ስር ለማቆየት ወሳኝ ቁልፍ መሆናቸውን ግምት ውስጥ በማስገባት መላው ኢትዮጵያውያን ከጎናችን ሊቆሙ ይገባል ብሏል ኮሚቴው። እኛ የጠለምት አማራዎች ታሪካችን፣ ስሪታችን፣ ማንነታችን እና ስነልቦናችን ጎንደሬ አማራነን። አስተዳደራዊ ፍላጎታችን የማንነታችን አካል ከሆነው አማራ ህዝብ ጋር ብቻ ነው። ወሰናችንም ተከዜ ነው ከሲል ይህንን መግለጫውን አጠቃሏል። እንግዲህ መግለጫ የተሰጠው ማይጠምሪ ጎንደር አማራ ኢትዮጵያ የካቲት 17 2018 ዓ.ም መሆኑን የጠለምት አማራ ማንነት ወሰን አስመላሽ ኮሚቴ ይህንን መግለጫ አውጥቷል። እንግዲህ በመግለጫው ላይ በተደጋጋሚ ሲገለጹ እንደነበሩት ህወሓት አሁን የትግራይ ሪፐብሊክ ምስረታ የሚባለውን ሀገረ መንግስት ምስረታውን ለማድረግ ይንቀሳቀሳል። በነገራችን ላይ የኛውን ጉዳይ ጌታቸውም ይደግፋል። ጌታቸው የጠቅላይ ሚኒስትሩ አማካሪ ሆኖ በኢትዮጵያ ብሔራዊ አንድነት አልፎ አልፎ አስተያየት ቢሰጥም የትግራይ ህዝብ የራስን በራስ የማስተዳደርና ነጻ ሀገር የመሆን መብቱ ሊከበርለት ይገባል፣ እድል ሊሰጠው ይገባል ነው የሚለው። እንግዲህ ህወሓት እነዚህን አካባቢዎች ካገኘ ምን ሊያደርግ እንደሚችል ያው እንግዲህ መግለጫውም ያሳያል። ከህወሓት ጋር በተያያዘ ያው እንግዲህ የተለያዩ አስተያየቶችንም እመለከታለሁ። ህወሓትን በተመለከተ ህወሓቶች አሁንም አቋማቸውን ግልጽ አድርገዋል። ሰሞኑን ከህወሓት ታጣቂ አዛዦች ወታደራዊ ክፍል ከሚባለው ከህወሓት ከፓርቲውና ከትግራይ ጊዜያዊ አስተዳደር 3 ብሔራዊ ኮሚቴ ተቋቁሞ የተሰናዳ ሰነድ አለ። ይሄ ሰነድ ላይ በግልጽ የተቀመጠው አሁን የምናደርገው ጦርነት የወልቃይትን ጠለምትንና ሌሎች አካባቢዎችን የመቆጣጠር ጦርነት ነው ብሎ በግልጽ አስቀምጧል። ከዚህ ጋር በተያያዘ እንግዲህ ያለው ሁኔታ በደንብ ሊገመገም የሚገባው ስለሆነ ነው በተደጋጋሚ እነዚህን ጉዳዮች ማንሳትና ህወሓትም አንድም ቀን ፍላጎቱን ደብቆ አያውቅም።
ፍላጎቱን በግልጽ ለማስፈጸም ነው እንግዲህ እየተንቀሳቀሰ ያለው። የህወሓት ወልቃይትን ወይም ደግሞ ጠለምትን መቆጣጠር ግልጽ ፍላጎቱ ከሆነ በአማራ የህልውና ትግል ውስጥ ደግሞ ኮር ወይም ደግሞ መሰረታዊ ተብሎ ከሚታዩት የማንነትና የወሰን ጥያቄዎችና የማንነት ጭፍለቃዎች ጋር በተያያዘ ያለው ጥያቄ እንዴት ይታያል የሚለው ሁልጊዜ የሚነሳ ጥያቄ ነው የሚሆነው። በዚህ በኩል ህወሓት ወልቃይትን አልነካም፣ ጠለምትን አልነካም፣ ራያንም አልነካም፣ እንዲሁም ደግሞ ኮረምንም አልነካም፣ በስህተት ነው ለ30 ዓመት አካባቢውን ማንነት በመጨፍለቅ በመግደልና በመጨፍጨፍ ያስተዳደርኩት፣ ለዚህ ይቅርታ ጠይቃለሁ። አሁን እነዚህን አካባቢዎች አልፈልግም፣ በሌላው የኢትዮጵያ ጉዳይ ላይ አብረን ከየትኛውም ኃይል ጋር እንሰራለን የሚል ከሆነ ህወሓትን ከሁሉም በላይ እንግዲህ እጁ ዘርግቶ መቀበል ያስፈልጋል። ህወሓት ግን ይህንን እንዲልና ለዚህ የፖለቲካ መተማመኛ እንዲያመጣ ማድረግ ያስፈልጋል። ከዛ ውጭ ህወሓት ፍላጎቱን በግልጽ እያሳወቀ ባለበት ሁኔታ ከዚህ በመለስ ያለው ጉዳይ በሙሉ ውሃ ቅዳ ውሃ መልስ፣ ነገ ደግሞ ህወሓት አካባቢዎችን ከያዘ በኋላ ነፃ ሀገር ትግራይን ሲገነባ ትላንትና እንደዚህ አልነበረም የታሰበው ወደሚል ጸጸትም ስህተትም መግባት የማያስፈልግበት ሁኔታ መኖሩን በውል መለካትና መገንዘብ ያስፈልጋል። ህወሓት ካሁን በፊት የነበሩ ኢህዴንንም ብአዴንንም እንደዚህ አታሉ ይህንን ሲያደርግ ነበር የሚባለው ነገር ታሪክ በራሱ መንገድ እንዳይመጣ ይህንን ካሁኑና ከኋላው ጸጸት ለመዳንና ሁኔታዎችን ከመገንዘብና ካለመገንዘብ የራስን ውሳኔ ከመወሰን አንጻር ጉዳዩ እዚህ ድረስ ነው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ የቢቢሲ ዛሬ በማለዳ ዘገባው በደብረ ታቦር የነበረው ሁኔታ በተመለከተ ሪፖርት ይፋ አድርጓል። ሪፖርቱ ላይ እንግዲህ የሚታየው አሃዛዊ መረጃና የደረሰው በተለይ በጦርነቱ ጊዜ በአንድ ቀን 12 ሰዓታት ጦርነት የደረሰው አጠቃላይ ውድመት እጅግ አሳዛኝ መሆኑን ነው ሪፖርቱ የሚያሳየው። በዚህ ላይ እንግዲህ በተደጋጋሚ የአማራ ህዝብ በአጠቃላይ በአገሪቱ ከ65 በመቶ በላይ በጀት እንዳይደርሰው ተደርጎ በመሰረተ ልማት በአገልግሎት መስጫ ተቋማት ወደ ኋላ እንዲቀር መደረጉ አንዱ የህልውና አደጋው መሆኑ በተደጋጋሚ ተገልጿል። ከዚህ ጋር በተያያዘ አሁን በአማራ ክልል የሚገኙ የማህበራዊ አገልግሎት መስጫ ተቋማትንና የህዝብና የመንግስት አገልግሎት መስጫ ተቋማትን እንዳይን ብሌን መጠበቅ አንዱ ተልዕኮ ሊሆን ይገባል። ይሄ በሁሉም በኩል ያለ ኃላፊነት ነው የሚሆነው። እንግዲህ የሚወድሙ ተቋማት ምን ያክል ህዝቡን ወደኋላ ሊጎትቱ እንደሚችሉና አሁን ባለው ከእንቅርት ላይ ጆሮ ደግፍ እንግዲህ ከ85 በመቶ በላይ ህዝብ ከአጠቃላይ አገልግሎት ማህበራዊ አገልግሎቶች ውጭ ሆነውና ሌላው ደግሞ በእጅግ በተዳከመ የማህበራዊ አገልግሎት ውስጥ የሚገኘው ህዝብ እነዚህ አይነት ማህበራዊ አገልግሎት ተቋማቶቹ ሊጠበቁለት ይገባል። አንዱ ህልውናው ስለሆነ ይሄ በተደጋጋሚ የቀረበ ነው። በዚህ በኩል ፋኖ ይሄን መጠበቅ አለበት ወይም ደግሞ የመንግስት መዋቅር ውስጥ ያለ በዚህ በኩል ተደራጅቶ ፋኖን ለፕሮፓጋንዳ እጠቀምበታለሁ የሚለውም እንደዚሁ ከዚህ እንቅስቃሴና ድርጊቱ ሊቆጠብ ይገባል። ጤና ተቋማትን መጠበቅ፣ የግብርና ተቋማትን መጠበቅ፣ ሌሎች አገልግሎት መስጫ ተቋማትን መጠበቅ አብሮ ህዝቡን እኩል ከመጠበቅ ጋር ነው። የጤና ተቋማቱ የወደሙበት ህዝብ ህልውናውም አብሮ ነው አደጋ ላይ የሚወድቀው። ከዚህ ጋር በተያያዘ እንግዲህ ሪፖርቱ ምን ይላል? የካቲት 4 2018 በነበረው ጦርነት ደብረታቦር ታይቶ የማይታወቅ ውድመት ደርሷል ሲል ነው ሪፖርቱ ቢቢሲ የዘገበው። ከቀበሌ አስተዳደር እስከ ዞን ጽህፈት ቤት ድረስ 20 የሚደርሱ ተቋማት እና ተሽከርካሪዎች ሙሉ በሙሉ መውደማቸውን ቢቢሲ ሪፖርቱ ላይ ይዞ ወጥቷል። ከሁለት የፖሊስ ጣቢያዎችን ጨምሮ 5 የመንግስት ተቋማት ሙሉ በሙሉ ወድመዋል። በጣሊያን ጊዜ ጭምር የተሰሩ መሰረተ ልማት እና ህንፃዎች የሲቪልና የፖሊስ ተቋማት ጭምር ሙሉ በሙሉ ወድመዋል። ከነዚህ ውስጥ እንግዲህ የመድኃኒት ማከማቻ ጨምሮ የጤና ተቋማትም ስለመውደማቸው ነው የቢቢሲ የዘገበው። የድሮ ከንቲባ ቢሮ እየተባለ በሚጠራው ግቢ ውስጥ 6 የመንግስት ቢሮዎች እና ገብርዬ ክፍለ ከተማ ተብሎ የሚጠራው ፖሊስ ጣቢያ ሙሉ በሙሉ መውደማቸውን ሪፖርቱ ይገልጻል። ፋርጣ ወረዳ 4 ቢሮዎች አምቡላንስ ተሽከርካሪዎችን ጨምሮ ወድመዋል። የዞን አመራርና የብልጽግና ባለስልጣናት መኖሪያ ቤቶችም ተቃጥለዋል። የህዝብ ታሪክና ሰነድ ነው የተቃጠለው። በዚህ ምክንያት ከተማው ከፍተኛ የሆነ አሳዛኝና እንደዚሁ ደግሞ ስሜት የመረበሽ ስሜት ውስጥ መግባቱን ቢቢሲ በዘገባው አንስቷል። ከዚህ ጋር እንግዲህ አሳዛኝና አሳፋሪ ድርጊት ነው ሲሉ የቢቢሲ የዓይን እማኞችም ይህንን መናገራቸውን ቢቢሲ ይዞ ወጥቷል። በቢቢሲ ይዞት ከወጣው ዘገባ መካከል የዞኑ ገንዘብ መምሪያ፣ የመሬት አስተዳደር መምሪያ፣ የሲቪል ሰርቪስ መምሪያ፣ ፖሊስ መምሪያ፣ ጤና መምሪያ፣ ትራንስፖርት መምሪያ እና ከዞኑ ማለት ነው እንዲሁም ደግሞ የደብረ ታቦር ከተማ ጤና መምሪያ፣ ግብርና ቢሮ፣ ፖሊስ ጣቢያ እና ገንዘብ እና ገቢዎች ጽህፈት ቤት ወድመዋል። እንዲሁም ደግሞ ማህበራት፣ የሰላምና ደህንነት ቢሮ፣ የእንስሳት ሀብት ቢሮ፣ የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ ቀበሌ 06 አስተዳደር ጽህፈት ቤት፣ ቀበሌ 04 አስተዳደር ጽህፈት ቤት፣
ፋርጣ ወረዳ ፖሊስ ጣቢያ፣ ሰላምና ደህንነት፣ ገንዘብ ቢሮዎችና ጤና ጽሕፈት ቤቶች መውደማቸውን ቢቢሲ እንግዲህ ፊት ለፊት ይዞት በወጣው ዘገባ እና በምስል ጭምር በፎቶግራፍ እነዚህን ይዞ ወጥቷል። እንግዲህ ከዚህ ላይ በተደጋጋሚ የተባለው ጉዳይ ነው። እነዚህን ተቋማት መጠበቅ አንዱ የህልውና ትግሉንም አብሮ መጠበቅ ነው። በዚህ ላይ እንግዲህ የዞኑ የጤና መድኃኒት ማከማቻ ጭምር ጉዳት ደርሶበታል የሚለውን በተመለከተ አሁን ይሄ ነው ያደረገው ያ ነው ያደረገው የሚለው ውዝግብ አይደለም ለአማራ ህዝብ የሚጠቅመው። ለአማራ ህዝብ የሚጠቅመው ያሉት ተቋማቶች እየጠበቁ ሌሎች የሌሉትን እንዲያገኝ ማድረግ ነው የሚጠቅመው። በዚህ ላይ እንግዲህ ብዙ ጊዜ የተባለ ጉዳይ አለ። በዚህ ላይ እንግዲህ የሚሊሻ አባላት በተለይ ወደ ገጠራማ አካባቢ በመሄድ የፋኖ ቤተሰብ ናችሁ በሚል የሚያደርሱት ውድመት እንዲሁም ደግሞ ንብረትንም ሀብትንም የሚያቃጥሉት እንግዲህ ወታደሮች ጭምር ቢያንስ እህልን እንኳን ራሳቸው ወስደው ቢበሉት እንኳን መልካም ነው። በመጋዘን ውስጥ ያለ እህል የፋኖ ነው ወይ ደግሞ የፋኖ ቤተሰብ ነው በማለት የሚያቃጥሉት አሳዛኝ ድርጊት እንግዲህ ያው በጦርነቱ ውስጥ የጦር ወንጀልም ጭምር ሆኖ የሚታይ ክስተት ሆኗል። ቢያንስ እሱን ወስዶ መብላት እንኳን ጥሩ ነው። እህል ማቃጠልን ግን በምንኛው ሞራል ነው ሌላውን ሊጎዳ የሚችለው? ይህ እንግዲህ ብዙ ጊዜ የሚታይ ጉዳይ ነው። የጦርነት ህግጋቶች ሊከበሩ ይገባል። ወደ ሌላው መረጃችን ስንሄድ ምርጫና የምርጫ ፈናና የሚዲያዎችን የምርጫ ጊዜና የሚዲያ ፈናዎችን የተመለከቱ መረጃዎች ናቸው። ከዚህ ጋር በተያያዘ አዲስ ስታንዳርድ የሚዲያ ፈቃዱ በኢትዮጵያ መሰረዙን ትናንትና የወጡ መረጃዎች ያሳያሉ። ባለስልጣኑ ይህንን ያደረኩት በተደጋጋሚ የሀገርን ብሔራዊ ጥቅም አደጋ ላይ የሚጥል ዘገባ ሚዲያው እየሰራ ማስጠንቀቂያ በተደጋጋሚ ተሰጥቶት ከማስጠንቀቂያው ሊመለስ ባለመቻሉ ነው ብሏል ባለስልጣኑ። ይህንን ሲል አዲስ ስታንዳርድ ሚዲያ ደግሞ ምላሽ ሰጥቷል። አዲስ ስታንዳርድ ምንም አይነት ማስጠንቀቂያ ካሁን በፊት ደርሶት እንደማያውቅና ማስጠንቀቂያ የተባለው ሐሰት ነው፣ መብታችን ለማስከበር በሚመለከተው የህግ ቅደም ተከተል እንጠይቃለን ሲል ይህንን ምላሽ ሰጥቷል። ከዚህ ጋር በተያያዘ በዛሬው ዕለት የብልጽግና ባለስልጣን አደም ፋራህ መገናኛ ብዙሃን በነጻነት እንዲሰሩ የሚያስችል አውድ ለመፍጠር በርካታ ስራዎችን ብልጽግና ሰርቷል የሚል ምጸት የተሞላበት ንግግር ተናግረዋል። ይህን እየተናገሩት ፋና ቴሌቪዥንን እየጎበኙ ነው። ፋና ቴሌቪዥንን ሌላ የግል ሚዲያ እየጎበኙ አይደለም። በሌላ በኩል የግል ሚዲያዎች እየተዘጉ ይህንን ይናገራሉ። ያው እንግዲህ ምን እየተደረገና ምን እያወሩ እንደሆነ የሚያሳይ ነው። ከዚህ ጋር በተያያዘ ምርጫውን ተከትሎ እንግዲህ እየተደረገ ያለው የሚዲያዎች አፈና ተጠናክሮ የቀጠለ ሲሆን ባለፈው ሳምንት ከዓለም አቀፍ ሚዲያዎች ሮይተርስ በኢትዮጵያ ፈቃዱ የተከለከለ ሲሆን ከሀገር ውስጥ ደግሞ ፈቃድ ወስደው ከሚሰሩት መካከል ዋዜማ ሬዲዮ ፈቃዱ መሰረዙ ይታወቃል። አሁን አዲስ ስታንዳርድን ጨምሮ 3 ሚዲያዎች ተሰርዘዋል። ትላንትና ሲፒጄ ባወጣው ዘገባ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማውና ጋዜጠኛ ጎበዜ ሳይን ጨምሮ በኢትዮጵያ ውስጥ ከሚዲያ ጋር ያለው አፈናና ጋዜጠኞቹን እስከ ሞት ድረስ በሚያስቀጣ የህግ አንቀጽ መከሰሳቸው እጅግ አሳሳቢ መሆኑን ሲፒጄ ዓለም አቀፉ የጋዜጠኞች ተከራካሪ ድርጅት ይዞ ወጥቷል። በኢትዮጵያ ውስጥ እንግዲህ አሁን ነፃና ገለልተኛ የሚባል ሚዲያ የለም። አብዛኞቹ ተሰደዋል። ብዙዎቹ እንግዲህ ባለፉት 5 ዓመታት በተለይ 2018 የሚዲያ ነፃነት ለውጥ አለው ተብሎ ተስፋ ጥሎበት ከነበረ በኋላ ከ52 በላይ ጋዜጠኞች ታስረዋል። በርካታ ጋዜጠኞች ደግሞ ተሰደዋል። አሁን በኢትዮጵያ ውስጥ ያለው የሚዲያ ምህዳር ይህንን ነው የሚመስለው። በትግራይ ጦርነት ጊዜ የትግራይ ተወላጅ የነበሩ ጋዜጠኞች በከፍተኛ ሁኔታ እንዲሰደዱ ሲደረግ እንዲሁም ደግሞ የኦነግ ሸኔ ትጥቅ እንቅስቃሴን ተከትሎ የዚህ ጋር በተያያዘ ዘገባዎችን የሚሰሩ ጋዜጠኞች እንዲሁም ደግሞ ፋኖ ጦርነት ከጀመረ ወዲህ ደግሞ የአማራ ጋዜጠኞች አሁን ይሄ ዕጣ ፈንታ ደርሷቸዋል። በአጠቃላይ በሁሉም በኩል እንግዲህ ሁሉም ኢትዮጵያን ጋዜጠኞች ያለባቸውን ጫና የሚያሳየው ሪፖርት ነው። ወደ ሌሎች መረጃዎች ሳልፍ በኢትዮጵያና ሱዳን ከሁመራ እስከ ቋራ፣ ጃዊ፣ መተከል ከፍተኛ ውጥረት መኖሩን የሚገልጹ መረጃዎች ወጥተዋል። የሱዳን ድንበር የኤርትራና ኢትዮጵያ አዋሳኝ ባሉት ከኤርትራ ከህዋት ከፋኖ ጋር የሱዳን ጦር ጥምረት ፈጥሯል የሚለውን መረጃ ተከትሎ በዚህ ቀጠና ከፍተኛ የሆነ ወታደራዊ ውጥረት መኖሩን ነው መረጃዎች የሚገልጹት። ከዚህ ጋር በተያያዘ የሱዳን ጦር ከኤርትራ ከህዋት ከፋኖ ጋር ጥምረት ፈጥሯል ለሚለው ትይዩ ደግሞ በኢትዮጵያ መንግስት በኩል ደግሞ የጀነራል መሐመድ ደጋሎ ጦርና በዚህ በሱ ስር ያሉ 4 ታጣቂዎችን እየደገፉ ነው። በዚህም ጀነራል መሐመድ ደጋሎ በዚህ በቋራ እስከ ሁመራ ባለው ቀጠና ኃይሉን ሊያሰፍር ነው መባሉን ተከትሎ በቀጠናው ከፍተኛ የሆነ ወታደራዊ ውጥረት ነው ያለው። በኢትዮጵያ መንግስት በኩል በዚህ በኩል እንግዲህ የሶስት ማዕዘን ተብሎ በሚጠራው ቀጠና የኤርትራ የሱዳንና ኢትዮጵያ ተብሎ የሚጠራው እዚህ የሁመራ ማዕዘን
በርካታ ኃይል ማስፈሩና ከባድ መሳሪያዎችን ማስጠጋቱን ተከትሎ ከሁመራ እስከ ቋራ ድረስ ያለው ቀጠና ከባድ ወታደራዊ ውጥረት ነግሶበታል። ቀጠናው ከሀገር ውስጥ ኃይሎች እስከ ሉዓላዊ ሀገራት እንዲሁም ደግሞ እስከ የአባይና የቀይ ባህር ፖለቲካ ድረስ ከፍተኛ ቀጥታና ተዘዋዋሪ ሽኩቻ የሚታይበት ቀጠና ሆኗል። ይሄ ቀጠናውን ከዚህ ጋር እንግዲህ እየተደረገ ያለው የጦር አሰላለፍ ጭምር ቀጠናውን ከፍተኛ ውጥረት ውስጥ ከቶታል። ጀነራል አልቡርሃን 8 የኢትዮጵያ መንግስት የሚዋጉ የታጠቁ ኃይሎችን እየደገፈ መሆኑንና ይሄ ከኤርትራ ጋር ካለው ግንኙነት ባሻገር ማለት ነው። የኢትዮጵያ መንግስት ደግሞ በዚህ ተቃራኒ የጀነራል መሐመድ ደጋሎን ጨምሮ የአልቡርሃንን ኃይል የሚታገሉ 3 የሱዳን ታጣቂዎችን በድምሮ 4 ታጣቂዎችን በቀጥታና በተዘዋዋሪ ከዩናይትድ አረብ ኤሚሬትስ ጋር በመሆን እየደገፈ መሆኑን ያሳያሉ መረጃዎቹ። ይህንን ተከትሎ በዚህ ቀጠና ዛሬ ሌሊቱን ከፍተኛ የሆነ የድሮን ድብደባ ተፈጽሟል። ያው እንግዲህ ቀጠናው በብሉ ናይል ግዛት በተለይ በጃዊ ቀጠናና በቋራ ቀጠና ባሉት አካባቢዎች ነው። በዚህ ቀጠና እንግዲህ ጃዊ ሌሊቱን በተፈጸመው የሰው አልባ ድሮን ጥቃት ከፍተኛ ጉዳት መድረሱ ነው የተገለጸው። ጉዳቱን በተመለከተ እየተጣራ ነው። ሌሊቱን ነው ድሮን ጥቃቶች ሲፈጸሙ የነበሩት። የመጀመሪያው የድሮን ጥቃት ከሌሊቱ 7 ሰዓት ከ10 ላይ ነው የተፈጸመው። ይህም ልዩ ቦታው ኳምፕ ተብሎ የሚጠራው ከጃዊ ከፈንድቃ ከተማ ጃዊ ወረዳ ማለት ነው ኩዋንክ ተብሎ በሚጠራ ቦታ ላይ ነው ከሌሊቱ 7 ሰዓት ገደማ የተፈጸመው። በዚህ በሞተር ብስክሌቶች ላይ ነው የጥቃት ያነጣጠረው። በሞተር ብስክሌቶቹ ላይ የደረሰ ጉዳት የለም ነው የተባለው። ይሄኛውን በተመለከተ ከዚህ በኋላ ተከታታይ የድሮን ጥቃቶች ተፈጽመዋል። የተፈጸመው የድሮን ጥቃትን ቁጥር ለማወቅ አልተቻለም። ከዚህ ባሻገር ከጃዊ እስከ ቋራ ድረስ የሰው አልባ አውሮፕላን ስምሪቶች ሲደረጉ ነው ያደሩት። ስምሪት ብቻ አይደለም ጥቃቶችም ተፈጽመዋል። ይህንን በተመለከተ ጥቃት ከተፈጸመባቸው በጃዊ ብቻ ሰዋታም ተብሎ የሚጠራ ቦታ ከሌሊቱ 7 ሰዓት ገደማ ትምህርት ቤት ላይ ጥቃት ተፈጽሟል። የደረሰው ጉዳት አልታወቀም። እዚሁ ጃዊ ወረዳ መገንጣያ ተብሎ የሚጠራ አካባቢ ዛሬ ማለዳ 12 ሰዓት ከ15 ደቂቃ ላይ የድሮን ጥቃት ተፈጽሟል። እንዲሁም ደግሞ ኩምበር ተብሎ የሚጠራ አካባቢ ደግሞ ዛሬ ማለዳ 1 ሰዓት ተኩል ገደማ የድሮን ጥቃት ተፈጽሟል። ተከታታይ ድሮን ድብደባዎቹ ሌሊቱን ጭምር ሲፈጸም ያደረ ነው። በተከታታይ በተፈጸሙት የድሮን ጥቃቶች አጠቃላይ የደረሰው ጉዳት በውል አልታወቀም። ቋራ ወረዳም እና ሻውራ ማዕከላዊ ጎንደር እንደዚሁ የድሮን ጥቃቶች ተፈጽመዋል። ምዕራብ ጎንደርና ማዕከላዊ ጎንደር የድሮን ጥቃቶቹ እና ዝርዝር ሪፖርቱ ግን አሁን በዚህ ሰዓት መረጃው እየተሰባሰበ መሆኑን ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያያዘ እንግዲህ በጃዊ በቋራና ባለፋ አካባቢ የተፈጸሙት የድሮን ጥቃቶች የደረሰውን አጠቃላይ ዝርዝር ጉዳት በተመለከተ መረጃዎች እየተጠናከሩ ነው። መረጃዎቹን እንደወጡ ወደ እናንተ የማደርስ ይሆናል። ሌላው የመጨረሻ መረጃ ዲፕሎማሲያዊ መረጃ ነው። ዲፕሎማሲያዊ መረጃው ደግሞ እንግዲህ የእስራኤሉ ፕሬዝዳንት ዛሬ አዲስ አበባ ገብተዋል። የኮር ከሚባሉ የዲፕሎማቲክ መረጃዎች መካከል ይገኙበታል። የእስራኤሉ የፕሬዝዳንት ይስሐቅ ኤርዞግ አዲስ አበባ ገብተዋል። በሁለትዮሽና በቀጠናዊ ጉዳዮች ለመምከር አዲስ አበባ መግባታቸው ተገልጿል። ጉዳዩ ግን በዚህ ቀጠና ከፍተኛ ትኩረት ከሚሰጣቸው የዲፕሎማሲ እንቅስቃሴዎች መካከል እንዲሆን አድርጎታል ጉዳዩን። ይሄ ማለት የእስራኤል ባለስልጣናት በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ወደ አዲስ አበባ መምጣታቸው ነው። ለዚህ ነው ጉዳዩ ከፍተኛ ትኩረት እየተሰጠው። ከዚህ ጋር በተያያዘ እንግዲህ በተለይ በዚህ ቀጠና የእስራኤል ባለስልጣናት በተደጋጋሚ የመጡበትን ጊዜ በተመለከተ ከአሁን በፊት ከወጡ መረጃዎች ጋር ጉዳዩ ሲተያይ እስራኤል በምስራቅ አፍሪካና በዚህ በቀይ ባህር እንዲሁም ደግሞ በኤደን ባህረ ሰላጤ መውጫ ላይ ወታደራዊ የበላይነትን ይዛ ለመቀጠል እያደረገችው ያለው ጥድፊያ ማሳያ ነው። ቀደም ብሎ ወታደራዊ የስለላና የሞሳድ አባላት በአዲስ አበባ ምድር ጦር ውስጥ ስራዎችን መጀመራቸው ከአሁን በፊት መዘገቡ ይታወቃል። ከአዲስ አበባ ባሻገር እንደዚሁ በሶማሌላንድም ወታደራዊ የስለላ ቢሮዎች መከፈታቸውን መረጃዎቹ ይገልጻሉ። የእስራኤል ማለት ነው። ለሶማሌላንድ ሙሉ እውቅና መስጠቷ እስራኤል ይታወቃል። ይህን ተከትሎ በቀጠናው ላይ አዳዲስ አሰላለፎች ናቸው እየመጡ ያሉት። እስራኤል እና አረብ ኤሚሬትስ ጋር በመሆን በየመን ቀጠና ሃኒሽ ደሴት ላይ እንደዚሁ ወታደራዊ ቤዝ እየገነቡ ነው ሁለቱ ሀገራት የሚገኙት። ይሄ ኤርትራና የመን ይገባኛል የሚወዛገቡበት ደሴት ነው። እንዲሁም ደግሞ ሶኮትራ ተብሎ የሚጠራው ሶኮትራ አርኪፒሊጎ ተብሎ የሚጠራው ወደ ባህረ ሰላጤው መውጫ ላይም እንደዚሁ እስራኤል እንቅስቃሴ እያደረገች ነው። ሚያን ደሴቶች ላይ እንደዚሁ በዚሁ በቀይ ባህርና በህንድ ውቅያኖስ ጫፍ ላይ እንቅስቃሴ እያደረገች ነው። አብ አድ አልኩራያ ተብሎ በሚጠራው የህንድ ውቅያኖስ መውጫ ላይም
እንደዚሁ እንቅስቃሴ እያደረገች ነው። በአጠቃላይ የህንድ ውቅያኖስና የገልፍ ሀገራት የባህረ ሰላጤ የባብ አልመድን የባህረ ሰርጥ እና የቀይ ባህርና የኤደን ባህረ ሰላጤዎችን ጨምሮ ስትራቴጂክ ቦታዎችን ለመቆጣጠር እስራኤል እየተራወጠች ነው የሚገኘው። ለዚህ እንቅስቃሴዋ ኢትዮጵያና ሶማሌላንድ አጋር አድርጋ እንደያዘቻቸው አሁን በፊት የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ እንደዚሁ በትይዩ የአባይና የቀይ ባህርን ፖለቲካን በተመለከተ የግብፁ ፕሬዝዳንት በትላንትናው ዕለት ሰኞ ዕለት ማለት ነው ሳውዲ አረቢያ ገብተዋል ከሁለት ቀናት በፊት። ቀደም ብሎ እንግዲህ ግብፅ የአባይን ጉዳይ በተመለከተ በቀይ ባህር ቀጠና ላይ ከኢትዮጵያ ጋር በቅድመ ሁኔታ ላይ የተመሰረተ ጥያቄ ማቅረቧን ትላንትና የሚዲያዎች መነጋገሪያ ነበር። ኢትዮጵያ በአባይ ጉዳይ ላይ ለመደራደርና በአባይ ጉዳይ ላይ ጥቅም የምታስከብር ከሆነ ኢትዮጵያ ወደ ቀይ ባህር ቀጠና የምታደርገውን መስፋፋት በተመለከተና እንዲሁም ደግሞ በፍላጎት በተለይ የባህር መዳረሻ ፍላጎት በተመለከተ እንደዚሁ ድጋፍና ትብብር አድርጋለሁ ብላለች። ይህን ማታደርግ ከሆነ ግን ይሄ ቀጠና እንዲዘጋ አድርጋለሁ በሚል በቅድመ ሁኔታ ላይ የተመሰረተ ጥያቄ ማቅረቧን ትላንትና ሚዲያዎች ይህንን ገልጸዋል። እንግዲህ ከዚህ አንጻር ከቀጠናው አንጻር ያሉ ጉዳዮች እነዚህ ናቸው። ውስብስብ ነው። በሰሜን ምዕራብ ኢትዮጵያ ከቋራ እስከ ሁመራ እንዲሁም ደግሞ ከጃዊ እስከ መተከል ባለው ቀጠና እንዲሁም ደግሞ በሰሜን ምስራቅ ኢትዮጵያ በዚህ ከአሰብ እስከ ታች እስከ በርበራ ድረስ ባሉ ቀጠናዎችም ያለው ሽኩቻ ይህንን ይመስላል። ለሰዓት የነበሩ መረጃዎች እነዚህ ናቸው። በተመሳሳይ በሌላ ፕሮግራም እስከምንገናኝ ድረስ